ወይ ባክሽ አንቺ ደግሞ እውነት ይመስልሻል እንዴ? እኔ ለመጮህ እንዲመቸኝ ነው እንጂ ሰው ካለ ኮምፎርት አይሰማኝም። ባልሽን ወደዋለሁ። መጋኛ ይወደድሻል ለማንቺ መብረቅ ነምን ፊት ለፊት መተሽ አትይም። ይሄን ሱቅ አስወልውዬ ነበር አስረት ቤሽ ሽፎኖችን በሙሉ ምልክሽ። እሺ በማን ላይ እንሄድ ንገሩኝ። አዶናይ ብሎ መስጊድ ምን አገባሽ አንቺ ከስሙ በማያገባሽ ጥልቅ አትበይ። በማያገባችሁ የገባችሁ የሰው ህይወት መታማስሉ ሰዎች አርፋችሁ ቁጭ በሉ። ምን አይነት ጉድ ነው? እዛው የታችሁ ቁጭ በሉ። የሰውን ህይወት አታባክኑ። እዛው እንደለመዳችሁ ምን አገባሽ ከስሙ። ባልሽ ላይ ሂጂበት። ማን የኔ ባል ላይ እኮ የኔ ባል ላይ ሊብድበት። ከዛስ ወዴት ልገባ? ወደ ቤት ልገባ ወይስ አንቺ ቤት ልመጣ? በባሌ ላይ ሂጂበት ዛሬ። ድሮም እኮ ደህና ነገር እንደማትመክሩኝ አውቃለሁ እኔ። እናንተ አታፍሩም እንዴ? ትንሽ እንኳን መብረቅ ባሌ ላይ ማልሄድበትም አናቴ ላይ ይሄድብኛል። ገብርኤልን እንዴ አፍሩም እንዴ? ወደ ቤት እኮ ነው የምገባ። እንዳንቺ የፈለኩበት ቦታ የመሄድ መብት የለኝም። የኢማራት መንግስትም ይጠይቀኛል ካለሱ ፍቃድ ወጣሽ ብሎ። ሶል ምኑ ነው የታሰረው? አላቅ ስለ ሰው ህይወት አትጠይቁኝ። ስለ ሰው ግል ህይወት አትጠይቁኝ። እዚህ ሚዲያ ላይ የተፈጠረውን ነገር ብቻ ነው የምናወራው እኔና እናንተ። የኔ ፋሚሊ ጨዋ ነው። ኦኬ የኔ ፋሚሊ ጨዋ ነው። እዚህ ሚዲያ ላይ የተፈጠረ ጉዳይ ብቻ ነው የምናወራው እንጂ የሰው የቤት ጓዳ ህይወት አናወራም። ሳሎን ላይ ያለው ብቻ ነው የምናወራው። ይሄ መኝታ ቤት ጓዳ የተወራው አይወራም፣ ነውር ነው። የሰው ግል ህይወት እንዳትጠይቁኝ። ገኒ ጋ ሂጄ ላስመትትብሽ ትኬት ቆርጫለሁ። ገኒ ጋ ሂደሽ ልታስመትችብኝ ነው? ማናት ገኒ? ትኬት ደግሞ የምቆርጪ ወዴት ነው? እኔ ላይ ልታስመትቺ? ለምን ስፖንሰር አልሆንልሽም? እኔ የትኬቱ ሂደሽ እንድታስመትችብኝ። አንቺ መብረቅ አዙሮ እንዳይደፋሽ ድፍት ያርግሻል ልመቸውንም። በነገራችን ላይ ጠንቋ የራሱን ቢያቅ ኑሮ ማለት ነው ጥንቆላ ባልሰራ ነበረ። ልንገራችሁ ብዬ ነው። አስመትቱብኝ። ስንቱም አስመትቶ አልቻሉኝም። በሉ ሂዱ ጦርግ በሉ ሂዱና አስመትቱኝ። እኔ ስንቱም አልቻለኝም። ስንቱ አስመትቶ ሲደክማቸው ትተውኛል። አሁን ማለት ነው ማንም አያስመትትብኝም። ምክንያቱም ደከሙ፣ ከኔ በላይ ደከሙ። እኔ አልደከመኝ፣ እነሱ ደከሙ። ስለዚህ እኔ ላይ ማስመተት አይደለም መብረቅ ራሱ አጭውብኝ። እኔ ጣጣም የለብኝ ወዴ። እኔ ደንታም የለኝ ወዴ። ምንም ደንታ የለኝም እኔ። ሌላውም ደክሞ ጸጥ ብሏል። አንድ ሰሞን ሻርጃ አልቃስሚያ ያለው አልናዳ ነበር የምገኘው። ሱቅ ነኝ ብዬ ቤት ነው የምገኘው። ቤት ነኝ ስል ሱቅ ነው ያለሁት ራሴን ሳላቅ ማለት ነው። መንገድ ለመንገድ ይሄድ ነበረ፣ ዞር ነበረ። አሁን ግን የለም፣ አልቻሉኝም። የታባሽ ዞርብሽ። አሁንማ አይችሉኝም። አሁን አይችሉኝም። እጸልያለሁ፣ አናትሽ ላይ እጸልያለሁ። ከዛም በኋላ ብንብለሽ ነው የምትጠፊ። እንቅልፍ ሲለኝ ራሱ መጣሽ ነው የምለው እኔ። የለም መተት አይሰራም። ምን ይላል? ብርሽን አታባክኝ። ድፍት ነው ማረግሽ እኔ። ማን ነበር? በነገራችን ላይ የሰው ህይወት ላይ መተት የምትመትቱ ሰዎች ለነገያችሁ ነው የምታስቀምጡት ማለት ነው። አልጋ ቁራኛ ነው የምትሆኑት። ወይ ታብዳላችሁ ወይ ደግሞ ማለት ነው አልጋ ቁራኛ ሆናችሁ ሰው በቃ የሰው ማላገጫ ነው የምትሆኑት። አሟሟታችሁ ራሱ አያምርም። አሟሟታችሁ በሰው ላይ የምትመትቱ ሰዎች መጨረሻችሁ አያምርም። ታማሚ አልጋ ቁራኛ ትሆናላችሁ። የሰው እጅ ላይ ትጣላላችሁ። አሟሟታችሁ አያምርም። ሰው ስለዚህ መጨረሻዬን አሳምርልኝ አምላኬ፣ መጀመሪያዬን ሳይሆን መጨረሻዬን አሳምርልኝ ነው የሚባለው። ሰው ስለዚህ አትቅለብለቡ። ቀለብላባውላ ምንም አይሆንም። በጥንቆላ ሄዶ ሀብታም ይኮናል? አይኮንም ውዴ። ቡኩን ነው አይኮንም። አታስቢ። እሱ
አንድ ቀን ይገለበጥብሻል። ድምጥ ማጥሽን ነው የሚያጠፋሽ። እና ቱታ መጣሽ። ያበደ ቱታ ነው ያው ማለት ነው። በፎዴ 6 ፎዴ ነው የገባው። እንደዚህ ላሳያችሁ። አያችሁ እነዚህ ፎዴዎች እነዚህ ፎዴዎች 6 ፎዴ ነው የገባ ከ500 ቱታ በላይ ማለት ነው። ኦኬ 500 ቱታ በላይ ገብቷል። ቴንኪዩ። ግን እንዴት አባታቸው እንደሚያማምሩ ልነግራችሁ አልችልም። ድንግል ማርያምን ደግሞ የ500 ሺህ ብር እጣ ኩፖን ጋር ነው ምልክላችሁ። አሁን ነው እኔ ካሁን በፊት ቪዲዮ ሰርቼ ነበር፣ ግን ብዙም አልሰራውም። ኢትዮጵያዊ በጣም ቢዚ ሁኜ ነበረ ምናምን ሰው። ስለዚህ ምንድነው አሁን በስትክክል ይሄንን እጣ ካርድ አሰራጫለሁ። ከዛም በኋላ እጣ ኩፖን የተዘጋጃለ። እሱ ካለቀ ፋሲካ ላይ እጣው እናወጣለን 500 ሺህ ብር ማለት ነው። ካልሆነ ደግሞ ዳግማዊ ትንሳኤ ላይ እናወጣለን። ስለዚህ ይሄንን እጣ ካርድ በእጁ ያለው ሰው በኢቲኤች ዲሊቨሪ ነው ምልክላችሁ። ዲሊቨሪ የማደርገው ግን እጣ ኩፖን የሚላክላችሁ እንደዚህ ነው። እሺ ካህዊ ዲዛይን 500 ሺህ ብር ነው። ኢትዮጵያ ልክም ዱባይ ብቻ ነው። ኢትዮጵያ ውድ ነው እነዚህ ቱታዎች ማለት ነው። ቆይ ላሳያችሁ። ወደ እስራኤል ልግባ በአጋጣሚ። ያው ልንገራችሁ። እቺ ሽፎንም አለች። ያት እንዴት አባቷ እንደምታምር ከፈለጋችሁ አንገቱ